ሳሚ አንዴ ላናግር። ሂድ የኔ ልጅ አናግራት። ደግሞ እንዴት ነው የምታምረው! ከአይን ያወጣሽ የኔ ቆንጆ። ይችንማ ጠበቅ ነው ማድረግ ያለብን፣ እንዳታናዳት። ምን ሆነሽ ነው? አሞሻል? እንደ ፊትሽ እኮ ልክ አይደለም። የኔ ልጅ ደህና ነኝ፣ አትጨነቂ። አይ አትዋሽኝ እትዬ፣ ደህና አትመስይም። ካልሆነ ሐኪም ቤት እንሂድ እንዴ? አይ አያስፈልግም፣ አሁን እኔ በጣም ደህና ነኝ። ከዚህ በኋላ ደግሞ በደንብ ደህና ሆናለሁ። አንቺ መጣሽልኝ አይደለ? አሁን ያስለመድሽኝም ቡና ስታጠጭኝ ነቃላለሁኝ። በቡናማ ከለቀቀሽ ቆንጆ ቡና ነው ማፈላልሽ እትዬ። እኔ አንቺ ስትታመሚ በጣም ነው የሚጨንቀኝ። የኔ ልጅ እዚህ ቤት ከአንቺ ውጭ ማንም አያስብልኝም። አንቺ ነሽ ለእኔ ሁሌ የምትጨነቂ። እንዴ ቃል ደህና አይደለሽም እንዴ? ብሌን እህትሽ ልታደለች ነው። ምን ሆነሽ ነው? ቅድም ደህና አልነበርሽ እንዴ? ምን አባሽ አገባሽ? ለእኔ የምታስቢ አታስመስይ። አስመሳይ አሁን ነው የታየሽ? ዝም ብለሽ የሰውና ጋር ከምትለጠፊ ገና እንደመጣሽ አትጠይቂኝም ነበረ? ሁሉም ሰው እንዲወድሽ ለማድረግ ትሞክራለሽ። አንቺ ግን እውነት ከልብሽ ለማንም ማዝነሽ አታውቂም። ምን ሆነሽ ነው ቃል? እትዬ ደህና ነሽ ወይ ከማለትሽ በፊት እኔ እንደዚህ ተኝቼ እኔን አትጠይቂኝም ነበረ? ይቅርታ እትዬ፣ እኔ እንደዛ ሳያት በጣም ስለደነገጥኩኝ ነው። እንደዛ ነው ያላየሁሽ እትዬ። እንዲሁ ነው ስላየዋለሁ። ወሬኛ ማማ የኔ እናት ናት። እሺ አጉል እኔን አትበይ። ደግሞ ምንም እንዳልተፈጠረ መተሽ ምን ሆንሽ ስትይ ትንሽ እንኳን አታፍሪ? ምን እንደተፈጠረ ደግሞ አንቺም ጠንቅቀሽ ታውቂዋለሽ። አንቺና የእንጀራ እናትሽ ከዚያ የእንጀራ ወንድምሽ ጋር ሆናችሁ እኔን ስትዘልፉኝና ስታንቋሽሹኝ አልነበረ? እንኳን ደስ አላችሁ። ይኸው በእናንተ ምክንያት ለዚህ በቃው። በእኛ ምክንያት? አዎ፣ በተለይ ደግሞ በአንቺ ምክንያት። አንቺ ደግሞ የኔ የሆነውን ነገር እንዳለ ለመንጠቅ ትሞክሪያለሽ። ሁሌም እንደሞከርሽ ነሽ። ሌባ ነሽ። እሺ ሌባ። አሁን ደግሞ ጭራሽ እሷ አልበቃ ብሎሽ እናቴን ራሱ ለመንጠቅ እየሞከርሽ ነው። ቆይ ለምን አልፈሽ የራስሽን ህይወት አትኖሪ? ቃል ምን ሆነሻል? ተይኝ እናቴ። ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ጋር አብራችሁን ሁኑ። ሰላም ወጄ ለፖሊስ መስጠት አለብን ስትል ብሌን በጭራሽ አይሆንም፣ ነገሮችን ማጣራት አለብኝ። በጭራሽ እትዬ ልትታሰሪ አልፈልግም። አውቀሽ ያረግሽውን ነገር አይደለም። አውቀሽ እንኳን ብታረጊ እውነት ለመናገር እንድትታሰሪ አልፈልግም ስትል ትነግራታለች። ነገሩ ምንም አልተዋጣልኝ። እውነት አልማዝ ሞታ በኖር ኖሮ እስካሁን ቤተሰቦቿ እንዴት ዝም ሊሉ ይችላሉ? እንዴት ዝም ይላሉ? በማለት ትናገራለች። ስለዚህ እስቲ አንቺ ራሱ አስቢ፣ የአንድ ሰው ነፍስ ጠፍቶ ድንገት ስትሰወር ምን ሆነች ብሎ እንኳን አይጠይቁም እንዴ? በማለት ትነግሯቸዋለች። እና ምንም ቢፈጠር ግን እውነት ሞታ ቢሆን ኖሮ እስካሁን በኃይል ውስጥ እስከዛሬ ዝም ብሎ ይሄናል እንዴት አንቺን ለማስፈራራት አሁን ሞከረ? በማለት ጠየቀችው። ስለዚህ ይሄ ነገር ምንም አልተዋጠልኝም፣ እባክሽን ነገሩን እንድትረሺ እፈልጋለሁ ስትል ትነግራታለች። በኃይሉ አልማዝ እንግዲህ እውነት እንደሞተች ለማስመሰልና እገልሻለሁ ብሎ እየዛተባት ነበር። እና እስከ ዛሬ የእውነት አልሞትሽም ነበር፣ አሁን ግን የእውነትሽን ትሞቻለሽ ብሎ እየዛታና እያስፈራራት ነበር። ነገር ግን እባክህ አትግደለኝ፣ በጭራሽ እኔ መሞት አልፈልግም ስትል ትነግራለች። አልማዝ እኔ አይደለም የገደልኩሽ፣ ሰላም ነች የገደለችሽ፣ ከሞትሽ አንቺ ቆይተሻል። ስለዚህ አሁን ሞትሽን እውነት አደርጋለሁ ብሎ እየዛተና እያስፈራራት ነበር። ስለዚህ አሁን አንቺ ለኛ ሞትሻል ብሎ ደጋግሞ ነገራት። በጭራሽ እንደምታስበው አይደለም፣ እባክህን እንደዛ አታርጎ ስትል ደጋግሞ ለመነችው። ነገር ግን እሱ በጭራሽ አሁን አንቺ እኔ ሳውን ሰላም ነው የገደለችሽ፣ የእውነት ሞትሽን የእውነት ነው ማድረግ ብሎ ዝቶባት፣ አንተ ጨካኝ አረመኔ ነህ፣ በጭራሽ እንደዛ አታርግን እባክህን ስትል ደጋግሞ ትለምነዋለች። ነገር ግን እሱ ከማድረግ ወደኋላ የማስቆመኝ ምንም ነገር የለም ስል ይዝታል። እና እባክህን ብላ ብትለምነው በጭራሽ ግን በስማት ፍቃድ አልነበረም። እናም እገልሃለሁ ስል ደጋግሞ ይዝትበታል። እና አትግደለኝ ብላ ብትለምነው
አንቺ እኮ ከሞት ቆይሽ ነግሬሽ ነበር። ከኔ ጋር መሳፈጥ ምን ማለት እንደሆነ አስተምርሻለሁ። ስለዚህ ሞት ነው የሚገባሽ እያለ እየዛተበት ነበር። ሰላም ድንገት ወደዛ ስትሄድ አልማዝን በህይወት አገኘቻት። አሁን አንቺ የገደልሽ አስመስዬ እገላታለሁ እያለ አልማዝ ገደልኩ ብሎ ሲዝትበት ነበር እና በኃይሉ አልማዝን ሊገላት ስል ድንገት በር ተንኳኳ። በር ስንኳኳ ምን እንደተፈጠረው ለማወቅ እናም ልክ አልማዝ በህይወት እንዳለችው ሳያረጋግጥ ነበር። ከዚህ በፊት ዳጊ አልማዝን ያየ መስሎት ተከታትሎ ላገኛት ስል ግን ላገኛት አልቻለም ነበር። እናም ሰላም ገደለች ብሎ ገንዘብ አስፈራርቶ ልቀበል አሁን እቅዴን ሁሉ ልታበላሽ ነው። ስለዚህ እቅዴን ከምታበላሽ ቤት ሞቺ ይሻልሻል። እባክህ በኃይሉ አትግደለኝ፣ በምትፈልገው ነገር እስማማለሁ፣ ከዚህ ሀገርም እጠፋለሁ እባክህ ብላ ብትለምንም እሱንማ እድልሽን በገዛ እጅሽ አበላሽተሻል። ስለዚህ በጭራሽ ሊሰማሽ ፍቃደኛ አይደለሁም። ትሰምኛለሽ? አሁን ዝም በይ፣ ትንፍሽ አትበይ ብሎ ሽጉጥ አናቷ ላይ ደቅሎ ስስትበትና ሳስፈራራት ነበር። አንተ እንደምታስበው አይደለም እባክህን ብሎ ደጋግሞ እየለመናት ነበር። ነገር ግን አልማዝ ምንም ነገር ብትለምነው ልሰማ ፍቃደኛ አልነበረም። ሰላምም ወንድማ እያስፈራራና ምንም አይነት ገንዘብ አልሰጥም፣ አሁን ለመጨረሻ ሄጄ እነግረዋለሁ፣ ለፖሊስ እጄን እሰጠዋለሁ ብዬ እነግረዋለሁ እንጂ በጭራሽ እኔ ምንም ነገር አላደርግም ስትል ትነግራታለች። እና ታዲያ እትዬ በኃይሉ ጋር ልትሄጂ ነው ስትል ብሌን አዎ ሊሄድ ነው እዛ እያለችው ነበር። እጅን አሳልፌ ልሰጥ ነው እንጂ በጭራሽ ለአንተ 5 ሳንቲም አልሰጥም ስትል ትነግረዋለች። እና እድሜ ልኬን ቢሆን እታሰራለሁ እንጂ ምንም አይነት ገንዘብ እንደማስጠው ትነግረዋለች። በኃይሉም እንግዲህ ሞቱን እውነት አደርጋለሁ ብሎ እየዛተ ነበር። ሰላም ምንም ነገር አላደረገችም ነበር። አልማዝ ለጊዜ ራሷን ነበር የሳተች እንጂ እሷን መግደላ አልነበረም። ልጇን በጥፊ ስለመታች እንዴ ብደፍሪ ነው ልጄን የምትመቺ በማለት ነበር ንዴት ገፍትራ ጠረጴዛ ጫፍ መጥቶ ራሷን የሳተችው። ነገር ግን አሁን እኔ ወንጀለኛ ነኝ በማለት እንግዲህ እጇን ለፖሊስ ለመስጠት ትወስናለች። እና ያደረግኩት ነገር ጸጽቶኛል እና አዝኛለሁ፣ ግን አደጋ ነበር እንጂ ፈልጌ አልነበረም ያደረግኩት ስትል ብነግሩም ዳጊ ጓደኛ እያደረጋለ ነገር የሱ እንደማ ለማስመለስ ከሳሚ ጋር ተገናኝቶ ሳሚን ጉዳት ለማድረስ እያቀዱ ነበር። እና ምንም ደስ እያለኝ አይደለም አቤል ምን እያደረግኩ ነው ብሎ ቢፈልግም አቤል ግን ብቻውንና ምንም ነገር ለሱ መናገር አልፈልግም። ስልኩን እኮ አላወራም ነበር ምን ተፈጥሮ ነው ስትል ብሌን ሳሚን ለመጉዳት እንደሆነ ተጠራጠረ። ሳሚን የሚጎዳ ከሆነ ችግር ውስጥ በእኔ ምክንያት ችግር ውስጥ እንዲገባ ጓደኛዬ በጭራሽ አልፈልግም ስል ዳጊ ይናገራል። አልገባኝም ምን ለማገር ፈልገ ነው ሳሚን ለመጉዳት? ሳሚ እባክህ ዳጊ እባክህን ሌላ ችግር ውስጥ እንድትገባ አልፈልግም የኔ ፍቅር። አሁን እኮ አንተ የኔ ውድ ባለ፣ ስለዚህ ችግር ውስጥ ስትገባ ማየት አልፈልግም። ጥንቃቄ አድርግ። አንተ መሆንኩ ጓደኛ ከሱ ራቁ እንጂ ከሱ አትቀረቡ እባክህን። ከነገሮችን መሻሽ ብቻ ነው ያለብህ ስትለው ትለምናለች። እንግዲህ ቃል ራሷ ስታ የሞተች መስሎ ብላን ሁሉም ሰው እጅግ በጣም አዝኖ ነበር። ነገር ግን ቃል እንግዲህ የዳግን ፍቅር ወይም ደግሞ ለብሌን ቀለበት ስላደረጋ ብቻ እሱን መቀበል ስላቃታት ራሷን ስትል ነበር። ሰላም አንቺ ነሽ ያደረግሽው ልጄን ጎዳሽ ብላ ብትጮውበት አረ በጭራሽ እኔ እንደዛ አላደረግኩም ስትል ብትነግረውም እንግዲህ ዳግን እንደዚህ ደሙና ፍሶ የሚቀር ሜዳ ላይ ትቶ እንደሄደ እሱንም የእጁ ሰጠዋለሁ እንጂ በጭራሽ ጓደኛዬንማ ጎድቶ ዝም አልልም። እንግዲህ ዳጊን እንግዲህ የሳሚን ቁጥር ወስዶ በቴሌግራም ልኮለት አግኝቶ እሱን ለመጉዳት እያሰበ ነበር። ጂጂ እባክሽን አንቺ ጂጂ ጓደኛዬ ምን እያደረገ እንደሆነ ማጣራት አለብኝ። ችግር ውስጥ በእኔ ምክንያት እንዲገባ በጭራሽ አልፈልግም። ታውቃለሽ ያሬድ ለእኔ ሲል ህይወቱን አሳልፎ መስጠት ይፈልጋል እና ችግር ውስጥ እንድገባ ስለማልፈልግ ልከተሉ ብሎ ብሌንን ከሸኛ በኋላ ብሌን ወደ ቤት ስትመለስ እንግዲህ ሰላም ጥሩ ስሜት ላይ እንዳልሆነችው ሲያረጋግጥ ምን እንደተፈጠረው እናም እንደ አጋጣሚ ገኒ የሆነ ቦታ ያየሁሽ መሰለኝ ልጄ የት ነው ያየሁሽ ብላ ብሌንን ጠይቀቻት። አዎ በቀደም ከሳሚ ጋር ልክ ሳወራ አይተሽኝ ነበር ስትል ትነግራታለች። አዎ ጥሩ ታዲያ አንቺ እዚህ ምን ትሰራለሽ? እዚህ ተቀጥራ ሰራተኛቸው ሆና እንደምትሰራ ብሌን እንደ ሰራተኛ ሳትሆን እንደ ልጄ ነው የማያት። ብሌን እጅግ በጣም የምወዳትና የምሳሳለት ነው ብላ ነገረቻት ሰላም። ነገር ግን ቃል እጅግ ገረድ ከኔ ማስፈልጣ ለመውደድ ትሞክራለች ብላ እሷን ለማመነጫጨቅና ለመሳደብ ስትሞክር ነበር። አልገባኝም ብሌንን ለምንድን ነው እንደዚህ የሚጠያት ብላ ጠይቀቻት።
እና እትዬ አንቺ የፈለግሽውን ነገር ብታደርግኝ በጭራሽ እኔ ቅር አይለኝም። ቃል የፈለገችውን ነገር መናገር ትችላለች። ዳጊ ለእኔ ቀለበት ስላደረገ በዛ ተናዳ ነው። አሁን ገባኝ። ለካ ቃል ስሜታ የሆነችበት ዋነኛው ምክንያት ይሄ ነው እንዴ? ገባኝ። አንቺ ጥሩ ልጅ ነሽ። አሁን በጣም ደህና ነኝ። አሁን ቆንጆ ቡናሽን አፊልኝና ይሄ ድካም ሁሉ ይለቀኛል የኔ ልጅ ብላ ነገረቻት። እሽትዬ አንቺ የምትፈልጊን ነገር በሙሉ አድርግልሻለሁ፣ አሳብ አይግባሽ እያለቻት ነበር ይላታል። እና ብሌንም እትዬ ምን ተፈጥሮ ነው? ምን ሆነሽ ነው እያላት ነበር። የሆንሽን ነገር እባክሽን ንገሪኝ እያላት ነበር። እሷ ምንም እንዳልሆነችውም ጭምር እየነገረችው ነበር። እና ትያሞች ነው እንዴ ስትላት፣ አይ ደህና ነኝ ልጄ አላመመኝም እያላት ነበር። እና ምን እንደተፈጠረ ንገሪኝ እንጂ እያላት ነበር። እና የተፈጠረውን ነገር ለማወቅ ስትሞክር ነበር። እና አይ ደህና ነኝ ልጄ ምንም አልተፈጠረም እያለቻት ነበር። ምንም እንዳልተፈጠረ ስነግራት ብሌን ግን በጣም ስታስብና እጅ አስመሳይ እያስመሰልሽ ነው አይደለም ብላ ታወራለች። እያስመሰለች ግን አልነበረም፣ ከልባ ነበረ ስትጠይቃት የነበረው። ነገር ግን እያስመሰለች እንደሆነም ጭምር ደጋግማ እየነገረቻት ነበር። አይ እያስመሰልሽ ነው እንጂ ምንም ነገር ደስ አይልም ስትል ትነግራታለች። ምንም አይፈጠርም ተረጋጊ ያለ ዳጊ የሆነ ነገርማ እያደረገ ነው፣ ምን እየተፈጠረ ዝምማ ሊሉ አይችልም ስትል ትነግረዋለች። እና የሆነ ነገር እየተፈጠረ እንደሆነን ጭምር እየነገራት ነበር። እና ስለዚህ ምንም ቢፈጠር አንድ ነገር ነው እንጂ በጭራሽ እንደዛ ነገር ሊሆን አይችልም ባይሉ በመጨረሻ እንግዲህ ስለ አልማዝ በንዴት እያወራው አልማዝን እንዴት መጉዳት እንዳለባትና አልማዝን እጎዳለሁ ብሎ እያሰበ ነበር። በዛ የተነሳ ሰላምም ለብሌን ሁሉ ነገር ነገረችው። ምክንያቱም የነገረችው በሙሉ አሁን ምን እንዳለባቸውና እንግዲህ ባይሉ የዛተበት ባይሉ ወንድሜ ባይሆን ኖሮ ተመኘው ስትል እየነገረችው ነበር። እና የተፈጠረውን በሙሉ ስትነግረው እንግዲህ ያለውን ነገር በሙሉ ለመናገር ወሰነ። በኃይሉ ሳያስብ ፖል ስብሰባ ላይ ነኝ ብሎ እየጮኸ ነበር። እና ስፈልጋት የነበረው አልማዝ ድንገት መጣችበትና አስደነገጠችው። እሱም በጣም ደንግጦ ነበር ልክ ሳያት። ቆይ ምን ፈለግ ብላ ስትጠይቀው ምን እያደረግክ ነው? ምን እያወራ ነው አንተ እብድ ሰውዬ ብሎ እጅግ በጣም ጮኸ። እሱም ምንም እንዳደረገና አልማዝን ስትፈልገኝ እንደነበረው ሰምቻለሁ፣ እናም አሁን መጥቻለሁ ብሎ ፊት ለፊት ነገረው። አሁን የምፈልገው ነገር ምንድን ነው የምትፈልጊ ብሎ ነገራት። እንግዲህ እስከ መቼ ነው ተደብቄ የምኖረው? ካሁን በኋላ ከፈለክ ብሬ ልመልስልህ እችላለሁ እንጂ በጭራሽ ተደብቄ ልኖር እንደማችል ደጋግማ ነገረችው። በኃይሉም እንግዲህ እህቴ አንቺን እንደገደለች ስለምታውቅ ለምን ገድዬሽ አልጨርስሽም፣ ስለዚህ አንቺ ከቆየ በፊት እህቴ ገላሻለች፣ እንደውም እውነት አደርጋለሁ ግድያውን ስል ይወስናል። ሰላምም እጄን ለፖሊስ መጠስ አለብኝ ብላ ከብሌን ጋር እያወራች ነበር። አይ በጭራሽ እንደዛ ሊሆን አይችልም፣ ተረጋጊ አሁን ለጊዜ እያላት ነበር። ነገር ግን ምንም ነገር እንድታረጊ አልፈልግም፣ መረጋጋት አለብሽ ይላታል። እናም እሷም እሺ በቃ መጀመሪያ ሁሉ ነገር አጣርተን ይሆናል ጓደኛዬ መጥፎ ነገር እንደማታረግ ተስፋ አረጋለሁ ብሎ ስለ ጓደኛው እጅግ በጣም አብዝቶ እየተጨነቀ ነበር። ዳጊ እባክህን ይህን አለን ያተጨነቀ እኔን ለማስቆም እያደረግክ እንዳለ አውቃለሁ፣ ግን እኔ ማስቆም አልችልም። ያንተን ደም ካላስመለስኩ እኔ ወንድ አይደለሁም፣ እውነት እኔ ጓደኛ ግማ ሊሆን አይችልም በማለት ይዝት ጀመረ። ነገር ግን ሰላም ልጄ እውነት ምን እንደምልሽ አላቅም፣ አንቺን ሁሉ ነገር ሰዋራሽ በጣም ይቀለኛል፣ አንቺ እኮ ከልጄም በላይ ነሽ በማለት አቅፋ ሳምቻት፣ እትዬ በማንኛው ሰዓት እኔ ሁሌም ከጎንሽ ነኝ እያለቻት ነበረ። ብላይ ትክክለኛ ልጇ መሆኗ ብታቅ ኖሮ ሰላም ምን ነበር። ነገር ግን ምንም ነገር ብፈጠር ሁሌም ከጎና እንደሆነችና መቼም ብቻውን እንደማትዋጥ ይህንን ነገር አብሮ እንደሚያስተካክሉ ቃል ገባችላት። እናም እትዬ እኔ መቼም በሆነ አንቺን ብቻሽን አልተውም፣ እስከ መጨረሻው ከአንቺ ጋር ነኝ። ይህን ነገር ደግሞ አብረን እናጣራለን፣ እባክሽን በጭራሽ ይህን ማሰብ የለብሽም ስትል ትነግራታለች። በኃይሉ መሞት አለብሽ አለዛ ግን ሁሉ ነገሬን ታበላሻለች ብሎ አልማዝን ለመግደል ቆርጦ ተነሳ እና ድንገት በር ሲንኳኳላት በጣም ደነገጠ። ማነው ሰብስባ ላይ ነኝ ብሎ እጅ ነበር። በኃይሉ በሩን ቆለፈ።
ሁሉ ነገር ለመጨረስ ቆርጦ ተነሳ። አልማዝን ለመግደል እስከ መጨረሻ። ይህንን ስትሰማ ብሌን በጭራሽ አይሆንም ስትል ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና